እንዴት አደራጅተው ዓለምን መሩ ይላል ማይክል ኸርት የሚባል የዘመኑ ጸሐፊ The 100 Influential Person on History የሚለው መጽሐፍ ነው። ዓለምን የለወጡ 100 ሰዎችን ታሪክ ሲጠቅስ ቁጥር 1 ያመጣው ሙስሊም አይደለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥር 1ን ያሰለፋቸው። እንዴት አድርጎ ያንዘላን ትውልድ ለዚህ አበቃው? ምንም አቅም ያልነበረው እንደየወሩት እንኳን ዘላል ነው ብለው የተውትን ህዝብ የዓለም ምልክት ኢምፓየር መስራች አረበው ይላል። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ ያዝም መንገድ ላይ ያበርቺ። የሰው ልጅ በተስፋ ነው የሚለው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቆጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ይምጠሩና አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ الذي ينزل الغيث من بعد ما قنطوا وينشر رحمته። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመተ ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁም፣ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። የነቢያት ታሪክ ብታዩ፣ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ